ለአመታት በኢንዱስትሪ ፓርኮች ልማት ኮርፖሬሽን ውስጥ የሚሰሩ የውጭና የሀገር ውስጥ ባለሀብቶች ምርታቸውን ለውጭ ገበያ ብቻ ሲያቀርቡ ቆይተዋል። ይህም ምርቶች በበቂ ሁኔታ በሀገር ውስጥ ሳይመረቱ አምራቾችም በሀገር ውስጥ ያለውን የገበያ እድል ሳይጠቀሙ እንዲቆዩ በር የከፈተ ነበር። የሀገር ውስጥ ፍላጎት ለማሟላት እኛ ገበያ ላይ አልገባንም። እስካሁን ብዙ ወኪሎች የሉንም፣ ግን ለቀጣይ እናስባለን። ልዩ ኢኮኖሚ ዞኖች ውስጥ የሚመረቱ ምርቶች ከዚህ ቀደም ለሎካል ማርኬት የማይፈቀዱ ለኤክስፖርት ለውጭ ገበያ ብቻ የሚፈቀዱ ተደርገው ነበር ፖሊሲዎችም የተዘጋጁት። ኦፍ ኮርስ ፕሮዳክት ወደ ውጭ ኤክስፖርት ማድረግ የውጭ ምንዛሬ እንድናገኝ ይረዳናል። ነገር ግን ደግሞ ኢምፖርትን ሰብስቲቲዩት ማድረግ ደግሞ በጣም ክሪቲካል ነው። ምክንያቱም ብዙ ፕሮዳክቶች ከውጭ ኢምፖርት የምናደርገው የራስ እዚህ ማምረት እየቻለን ማለት ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽንም በአምራች ዘርፉ የሚመረቱ ምርቶችን ወደ ውጭ ከመላክ ባሻገር በዘመናዊ የንግድ ስርዓት ለሀገር ውስጥ ተጠቃሚዎች ለማቅረብ የሚያስችል አዲስ የዲጂታል አሰራር ይፋ ማድረጉም ይታወሳል። የዲጂታል ፕላትፎርም ይህን ችግር ለመፍታት ኢምፖርታንት ነው ብለን ከኢትዮ ቴሌኮም ጋር ብዙ ዲስከስ አድርገን ለልዩ ኢኮኖሚ ዞኖቻችን በሚያመች መልኩ ዘመን ገበያን አዳፕት እንዲያደርጉት ብዙ ስራ ተሰርቷል። ዓላማው ልዩ ኢኮኖሚ ዞን ውስጥ የሚያመርቱ አምራቾች ምርቶቻቸውን ለተለያዩ ለአራት ለአምስት ነጋዴዎች በቅብብሎች ሳይሆን ተጠቃሚው ጋር ማድረስ ያለባቸው ቀጥታ ተጠቃሚው ከአምራቹ ጋር የሚገናኝበትን ፕላትፎርም ነው የፈጠርነው። ሂደቱ የሀገርን የንግድ ስነ ምህዳር ዘመናዊና ተወዳዳሪ በማድረግ አምራችና ሸማቾችን በቀጥታ በማገናኘት ጥራት ያለው ምርት በተመጣጣኝ ዋጋ ማቅረብም ያስችላል። ኤክስፖርት ስታንዳርድ የሆኑ ምርቶች መንግስት 50% ለኢትዮጵያ ሕዝብ እንዲሸጥ ህጉን አውጥቷል። ዘመን ገበያ ደግሞ ከኢንዱስትሪ ፓርክ አይቢዲሲ ጋር በጋራ በመሆን ይህንን እያቀላጠፈ ያለበት ሂደት አለ። ግልጽ የሆነ የዋጋ መረጃ እንዲኖረው ያደርጋል። ሁለተኛ ሰንሰለቱን ያጠፋል። በተመጣጣኝ ዋጋ ሰው ፕሮዳክቱን ማግኘት ይችላል። የዲጂታል የግብይት አገልግሎቱ በሀገር ውስጥ ምርቶች እድገት ላይ የራሱን አሻራ ሲያሳርፍ ለአምራቾች ሰፊ የሀገር ውስጥ የገበያ እድል በመፍጠር በግብይት ሂደቱ የሚያወጡትን ወጪ መቀነስ ያስችላል። ሂደቱ ቆንጆ ነው ያለው። እስካሁን እየተነጋገርን ነው። ገበያ ሲፈጠር የስራ እድል ይፈጥራል። ምክንያቱም በራሱ ጊዜ አሁን ከኛ ጫማ ወጥቶ አይደለም፣ አጓጓዣ አለ፣ ባለ ንብረት አለ። ስለዚህ ጥሩ ነው ብዬ ነው የማስበው። አምራቾች ተበረታተው በርከት ያሉ ምርቶችን እንዲያመርቱ ኳሊቲያቸውን ሜንቴን እንዲያደርጉ የማህበረሰቡን ፍላጎት አድሬስ ማድረግ በሚችል መልኩ እንዲያመርቱ እድል ይሰጣል። ሂደቱ የኢንዱስትሪ ምርቶች በዘመን ገበያ ዲጂታል ግብይት ስርዓት አማካኝነት ለሀገር ውስጥ ተጠቃሚዎች ማቅረብ ሲያስችል የዲጂታል 2030 ስትራቴጂ ውጤታማ እንዲሆን መሰረትም ይጥላል። መንግስት እንደ አቅጣጫ የያዘው የዲጂታል ትራንስፎርሜሽን በተለይ አሁን በተለያዩ መስኮች እየተተገበረ ያለውን ደግሞ ካልቸር ከማድረግ አንጻር ማህበረሰቡ ዲጂታል ፕላትፎርሞችን መጠቀም ወደ ዲጂታል መንገድ የሚሄድበት አንዱ ካልቸር ኤክሰርሳይዝ የሚደረግበት ይሆናል ብለን የምናስበው። በ2033 በአፍሪካ የኢኮሜርስ ገበያ ተደራሽነት 1 ትሪሊዮን እንደሚደርስ ይገመታል። እንደ ሀገር በዲጂታል ገበያ ተወዳዳሪ መሆን የሚያስችሉ ስራዎችም ተሰርተዋል። አንዳንድ ነገሮች ካደጉ ሀገራት ጋር ትከሻ ለትከሻ መፎካከር ማውራት የምንችልባቸው ናቸው። ዲጂታል ፔይመንት፣ ኢኮሜርስ። አሜሪካን ሀገር በቴስላ መኪና ኢቪ ቻርጂንግ ስቴሽን በአፕሊኬሽን ተጠቅመህ ታደርጋለህ። ኢትዮጵያ ውስጥ ኢትዮ ቴሌኮም ለመጀመሪያ ጊዜ ኢቪ ስቴሽን አድርጎ ሰልፍ ሰርቪስ በቴሌብር ኪውአር ኮድ ስካን አድርገን እያደረግን ያለን። ሌሎች ሀገራት ላይ በካርድ ምሳ ተበልቶ ሬስቶራንት ላይ አረብ ውጭ ሀገር ወጣ ዩሮፒያንስ እየተከፈለ ነው ያለው። we are doing it በዲጂታል ፔይመንት ዳይናሚክ ኪውአር ኮድ እያደረግን እየሰራን ያለው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የሚያስተዳድራቸው 14 የኢንዱስትሪ ፓርኮች እንዲሁም ከ200 በላይ ግዙፍ ኩባንያዎች በስሩ ይገኛሉ።